ልጅቷን በውስጥ መስመር ሊያወራት አይችልም ነበር ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንድ ሰው እንዲህ ሊያደርገኝ ነበር ተብሎ ለአንድ ሰው ተብሎ እንዴት ነው ቤተክርስቲያን ተትቶ የሚካሄደው? አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አደባባይ መድረክ ላይ ቆመሽ ስለ እግዚአብሔር ብትሰብኪ ማንም ሊቃወምሽ መብት የለውም እንጂ እሺ ትክክል ነው የታባቷ እንደዚህ መሆን አለባት ምናምን የሚለው የትም አይደርሰንም። ቤተክርስቲያን ትወዳታለች፣ ኃጢአቷን ትጠላለች። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ በማህበራዊ ሚዲያ ላይ ብዙዎችን ያነጋገሩ 1-2 ርዕሰ ጉዳዮችን ይዤ ቀርብ ያለው። የመጀመሪያው እንግዲህ የኮሜዲያን እሸቱ መለሰና የባምቢ ሀበሻ ነገር አየሩን በእጅጉ ተቆጣጥሮታል። እጅግ በሚያሳዝን ሁኔታ ስላችሁ ምነው ነገሮችን ከማብረድ ይልቅ ነገሮችን የሚያባብሱ ነገሮችን በግሌ ስለተመለከትኩ ነው የታዘብኩትን ነገር እግረ መንገድ ልነግራችሁ ስለፈለግኩ ነው። ሌላው ምንድነው እንግዲህ በመተት ስትጠለፉ በህይወታችሁ ይህ ይከሰታል፣ ይህ ይሆናል የሚለን ወንድም አለ። ለብዙዎች አይን መክፈቻ ይሆናልና እሱንም እነግራችኋለሁ። እንግዲህ መጀመሪያ ሐሳቤን መሰንዘር የምፈልገው ሰሞኑን በጣም ብዙዎች እየተነጋገሩበት ባለው የኮሜዲያን እሸቱ መለሰና የባምቢ ሀበሻ ርዕሰ ጉዳይ ላይ ነው። በነገራችን ላይ ሁለቱ ላይ አይደለም ትኩረት ማድረግ የፈለግኩት፣ ምክንያቱም ሁለቱ ላይ ከበቂ በላይ አስተያየት ተሰጥቷል፣ አሁንም እየተሰጠ ነው። እዛ ላይ ምንም ነገር ማለት አልፈልግም። ምክንያቱም በቃ ሁለቱም በየራሳቸው መንገድ የተወራወሩትን የቃላት ጦር ተመልክተነዋል። ያ ግን ለማንም ይበጃል ብዬ አላስብም። እንግዲህ የበለጠ ግን መነጋገር ያለብን ከሁለቱም ጎራ ተሰልፈው የቃላት ጥይት የሚያቀብሉትን ሰዎች በተመለከተ ግን ብዙ ነገር ማለት ይቻላል ብዬ አስባለሁ። እኛ ሀገር የሆነ ነገር ሲከሰት ያን ነገር በሰላማዊ መንገድ መሀል ገብቶ ከሚያበርደው ከሚያቀዘቅዘው በተጫረው እሳት ላይ ውሃ ከሚያፈሰው ይልቅ ክብሪት ለኳሹና ቤንዚን አፍሳሹ ነው የሚበዛው። ያ ደግሞ ወደ ጥፋት ይመራል እንጂ መፍትሄ መሆን አይችልም። እሸቱ ትክክል ነው፣ ልጅቷ ትክክል አይደለችም፣ ልጅቷ ትክክል ነች፣ እሸቱ ትክክል አይደለም ምናምን የሚሉ አስተያየቶችን እየሰማ ነውና እሸቱንም ደግፈው የተናገሩ ሰዎች አሉ። ባምቢ ሀበሻንም ደግፈው ደግሞ አይዞሽ ያለንልሽ ያሏትም ሰዎች አሉ። ያ ከግል ስሜት ነጸብራቅ ውጭ ምንም አይደለም ብዬ ነው እኔ በግሌ የማስበው። ነገር ግን ይቺ ልጅ በአንደበቷም ተናግራለች። የተለያዩ ቪዲዮዎቿንም ለመመልከት ሞክሬያለሁ። ትክክል ለህዝብ ክብር የማይመጥኑ ነገሮችን ተናግራለች። ያንን እሷም አትክድም። የነበረችበትንም ህይወት አንድ ቪዲዮ ላይ ተመልክቻለሁ። በቃ ከዛ ህይወት መውጣት አለብኝ ትክክል አይደለም ብላ ታጨስ እንደነበር፣ ሲጋራ ታጨስ እንደነበር፣ አጓጉል ነገሮች ታደርግ እንደነበረ በኋላ ግን ንስሐ ወስዳ
ለቤተሰቦቿም ትዳር መያዝ እንደምትፈልግ ነግራቸው እንደነበረ የተናገረችበትን ቪዲዮ ተመልክቼዋለሁ። ያ ጥሩ ነው። በዛ መልኩ እስከ መጨረሻው ሄዳ ቢሆን ጸንታ ቢሆን ኖሮ አሁን ያለችበትን ነባራዊ እውነት አላውቀውም። ነገር ግን እንግዲህ እሸቱ ያንን ንግግር ተናገር የተባለው ንግግር ከተናገረ በኋላ ነው ይሄ በጣም ቫይራል ሆኖ ብዙዎችን እያነጋገረ እሱንም የሚደግፉ እሱንም የሚነቅፉ እሷንም የሚደግፉ እሷንም የሚነቅፉ ሰዎችን የተመለከት ነው። ከዛ በኋላ እንደውም ብዙ ነገሮችንም ሰምተናል እና ይህን ያህል ቪዲዮ ተልኮልኛል እሷን በተመለከተ ይህን ያህል ቪዲዮ ይዣለሁ ምናምን የእሷ ተወራ እንጂ የብዙዎቻችን ገበና ቢወጣስ ከሷ የሚበልጥ ገበና ያለን ሰዎች የለንም ወይ? በነገራችን ላይ በእግዚአብሔር ሚዛን በእግዚአብሔር ሰፈር በሚዛን ብንሰፈር ምናልባት ውጤቱ ብዙዎቻችን ያልጠበቅነው ሊሆን ይችላል። ምክንያቱም እግዚአብሔር የራሱ መነጽር አለው። እኛ ሁሌም የምንናገረው በራሳችን መነጽር እይታ ስለሆነ እና አሁን ከዋናዎቹ ተፋላሚዎች ይልቅ በጣም እያስገረም የመጣው ነገር በሁለቱም ጎን ተሰልፈው አስተያየት የሚሰጡ ሰዎች ናቸው። እዛ ውስጥ ገብቶ እሷ ልክ ናት፣ እሱ ልክ ነው፣ እሱ ተሳስቷል፣ እሷ ስህተት ሰርታለች፣ ፈረጃ ውስጥ አልገባም። እንደነገርኳቸው አንደኛ እኔን ማን ፈረጃ አደረገኝና ችግሩ ምንድነው? ብዙዎቻችን የራሳችንን ቋጥኝ የሚያክል ስህተት እንተውና ሰዎችን አኪዩዝ ማድረግ የምንፈልገው ሁሌ ይሄ ተፈጥሯዊ ባህሪያችን ሆኗል። በተለይ ሀገር ውስጥ ለምን እንደሆነ አላውቅም። ቶሎ ሰዎችን ለመወንጀል ሰዎችን ለመተቸት የምንሄድበት መንገድ በጣም እየሰፋ መጥቷል። ሰዎች ሲሳሳቱ አይተቹ አይደለም፣ ግን ሰዎች በእንደዚህ አይነት ሁኔታ በሀሳብ ልዩነት ሲቃረኑ በሁለቱም ጎን ተሰልፈው ምክንያታዊ ባልሆነ ስሜታዊነት ታጅቦ የሚሰጥ አስተያየት መፍትሄ አያመጣም። እውነት እንነጋገር ከተባለ እንደውም ነገሩን የበለጠ አባብሶ እነዛ ሰዎች ደም እንዲቃቡ ድንጋይ ማቀበል ነው የሚሆነው። ደም እንዲቃቡ መሳሪያ ማቀበል ነው የሚሆነው። ያ ግን ለማን ይበጃል ነው? ለማን ይበጃል? እች ልጅ ያው ቪዲዮቿን ተመልክተናል። ቪዲዮቿ ላይ ስህተት የሆኑ ነገሮችን ለቃለች። ለህብረተሰብ የማይመጥን ለህዝብ ክብር የማይመጥን ነገር ለቃለች። በኋላ ግን ደግሞ ትክክል እንዳልሆነ የተናገረችበትን ነገር ሰምተናል። ኤኒዌይ ትልቁ ቁም ነገር እሱ ሳይሆን ስህተት መስራቷን፣ በነገራችን ላይ ስህተት መስራቷን እሸቱ መናገርም እኮ ክፋት የለውም። አሁናዎቹ አንተ ማን ሆነ አንተ የምን የቤተክርስቲያን ተቆርቋሪ ማን አደረገ ምናምን የሚል ነገር እንግዲህ እሱ የተመለከተበትን አንግል በቅንነት ከተመለከት ነው ክፋት አለው ብዬ አላስብም። ነገር ግን አደባባይ ላይ ከመዋሉ በፊት ምናልባት ልጅቷም ስትናገር እንደሰማዋት አንድ ቪዲዮ ላይ እንደ ቤተሰቦቼን እኮ እንደዚህ ጉልበታቸውን ስመት ሄድ ነበረ እንደውም ወንድሜን እንደዚህ ቪዲዮ ላይ ጋብዘው ምናምን የሚል ነገር፣ ስለዚህ አልማ ውስጥ አንተ ሰፈር ነው የምኖረው ምናምን ብላ ሰፈሩን ሁሉ ጠቅሳለች። እና በዛ ደረጃ የሚተዋወቁ ከሆነ ይህንን ስህተት ሲመለከት አደባባይ ላይ ከሚሄዱ በፊት እንዳስተያየት ነው ልጅቷን በውስጥ መስመር ሊያወራት አይችልም ነበር ወይ? ስህተቷን ማድረግ ከሆነ የተፈለገው ነው። እየሰራሽ ያለችው ነገር ትክክል አይደለም፣ ይሄ በእግዚአብሔር ዘንድ ኃጢአት ነው። ይሄ ለነገሩ እኔም ኃጢአተኛ ነኝ ብሏል እሸቱ። ስላላለ አይደለም፣ ሁላችንም ኃጢአተኞች ነን። ሁላችንም ኃጢአተኞች ነን። ቅድም ብየዋለሁ፣ በእግዚአብሔር ሰፈር ሁላችንም ለፍርድ አደባባይ ቀርበን ሚዛን ላይ ብንሰፈር እግዚአብሔር መነጽር ብንመረመር አንድም ሰው ላለማለፉ እርግጠኛ ሆኖ መናገር ይቻላል። ስለዚህ እኔ ጻድቅ ነኝ እገሌ ኃጢአተኛ ነው ለማለት እኛ ማነን? መብቱም የለንም። ማንም ሰው በምድራዊ ሕይወቱ እኩል ነው። ፈራጁ እግዚአብሔር አንድ እግዚአብሔር ስለሆነ ማለት ነው። ስለዚህ እገሌ ኃጢአተኛ ነው፣ እገሌ ኃጢአተኛ አይደለም፣ እገሌ ጻድቅ ነው፣ እገሌ ጻድቅ አይደለም ለማለት ማንም ሰው መብት የለውም። እሱን መጀመሪያ ማወቅ አለብን። ከዛ ይልቅ ግን አንድ ነገር ከተከሰተ በኋላ እዛ ላይ ቅድም እንዳልኩት ክብሪት ከመለኮስ ቤንዚን ከማፍሰስ ይልቅ
በሰላማዊ መንገድ ይሄ ጉዳይ እንዲፈታ በቃ ተጮጮህ እኮ አይደለ? ነገራችን ላይ እንደዚህ አይነት ነገሮች ሲከሰቱ አብዛኛው ሰው ሀሳብ የሚሰጠው በማህበራዊ ሚዲያ ላይ መጥቶ በቲክቶክም በሉት በዩቲዩብ ላይ አስተያየት የሚሰነዝረው አቴንሽን ሲክ ለማድረግና የተመልካቹን ቁጥር ለመጨመር ግርግሩን ተጠቅሞ እንጂ ዘላቂ መፍትሄ ለማምጣት አይደለም። ዘላቂ መፍትሄ ለማምጣትማ በቃ እሸቱም ተናገረ፣ እሷም በዛ ደረጃ ስሜታዊ የሆነ መልስ ሰጠች አይደለ? ከዛ በኋላ ብራቁን የዋጠ ሰው ቢገኝ መሀላቸው ላይ ገብቶ ነው ይሄ ነው፣ በዚህ መንገድ አንቺ ተሳስተሻል፣ ስህተትሽን ነው የጠቆመሽ፣ በክፋት አትመልከችው። አንተም ደግሞ ይሄንን ከማድረግ በፊት በውስጥ ልታርቃት ልታሳክላት ሞክረህ ነበር ወይ? ከዛ በኋላ ከዛም ከአቅም በላይ ከሆነ ሁለቱን በቃ አንተም ተው አንቺም ተው ብሎ የሚሸመግል ሰው ቢኖር አዋቂነት መብሰል ማለት ያ ነው እንጂ እሺ ትክክል ነው የታባቷ እንደዚህ መሆን አለባት ምናምን የሚለው የትም አይደርሰንም። ከስሜታዊነት ውጪ ሊሆን አይችልም። እሷም ጋር ሆኖ ደግሞ አንድ ነገር ብትሆን እሷ ከአንተ ራስ አንወርድም ምናምን አንድ እሱ ሊያዝ ይገባል ብዬ አስባለሁ። ሰዎች በሀሳብ ሲቃረሙና ወደ ጦርነት ውስጥ ሲገቡ ከጦርነት ውስጥ ለማውጣት ዋሽቶ ማስታረቁ ነው እንጂ የሚሻለው ያንንም አንተ ጎበዝ ነህ፣ አንተ በል በቃ አንተ ተለማጭ ነህ፣ አንተ ትክክል ነህ እያሉ ያንን ሰው የልብ ሰጥቶ የበለጠ ወደ ተፋፋመ ጦርነት እንዲገባ ማድረጉ ስለ እውነት ነው የምላችሁ አይበጅም። በፍጹም አይበጅም። አሁን የተመለከትነው ያለው ግን ያ ነው። ማህበራዊ ሚዲያ እየፈጠረው ያለው ወይ ያ ነው የተፈጠረ ያለው ከባድ ነገር ያ ነው። ስለዚህ ያ ደግሞ ለማንም አይበጅም ነው ዋናው ነገር። ግን ይሄ ሁሉ ሆኖ ሁሉም እየተነሳ በስሜት ሲናገር የኔን በግሌ በጣም የገዙኝ መምህራኖች አሉ። ይህንን በተመለከተ ማለት ነው በተቻለ መጠን ከሌሎቹ ጋር ሲነጻጸሩ ሚዛናዊ የሆነ አስተያየት የሰጡ እነሱም ተራ በተራ መመልከት እንችላለን። ግን አንዳንድ ልጆችን ተመልክቻለሁ እና ራሳቸውን በጣም እንግዲህ ከጻድቅ ጎን አስቀምጠው ቪዲዮ እንደደረሳቸው ያንን ቪዲዮ እሷ እንደዚህ ኃጢአት ስትሰራ ምናምን ነው። ቅድም ብያቸዋለሁ የሁላችንም ገበና አልተከፈተም እንጂ እያንዳንዳችንን እግዚአብሔር መጥቶ ግንባራችን ላይ የኃጢአታችንን መጠን በማህተም ቢያሰፍረው አንድ ሰው ነፃ ያወጣው ይህን እርግጠኛ ሆኖ መናገር ይችላል። ነገር ግን እግዚአብሔር ደግ አምላክ ስለሆነ እንደሱ ቸርነት እንደሱ ደግ አባትነት እንጂ እንደኛ ኃጢአትማ ወንዝ የምንሻገር ሰዎች የለንም። ግን ያንን ሁሉ ኃጢአት ችሎ የነሳ ሕይወትንም እኮ ያመቻቸልን ለዛ ነው። ምክንያቱም ደካሞች እንደሆነ ስለሚያውቅ፣ ሁሌም ከኃጢአት እንደማንርቅ ስለሚያውቅ፣ ሁሌም በኃጢአት እንደምንወድቅ ደካሞች እንደሆነ ስጋችን እንደሚያታልለን ስለሚያውቅ የነሳ ሕይወትን አዘጋጅቶልናል። እሱን ነው ታሳቢ ማድረግ እንጂ ሰይፍ አንስቶ አንዱ በበላይነት አንዱ በበታችነት ለመወጋጋት ለመጨራረስ የሚደረገው አካሄድ ትክክል አይደለም። ከዛ ይልቅ ከስሜታዊነት ወጥተው በተቻለ መጠን መንፈሳዊነትን ማዕከል አድርገው አስተያየት ከሰጡት መምህራኖች መካከል በተከታታይ እነዚህን እንንሰማ እፈልጋለሁ። በተለይ አባ ገብረ ኪዳን በጣም የሚገርም መልዕክት አስተላልፈዋል። ምንድን ነው ያሉት? እንግዲህ አንዲት ልጅ ይሉና የደረሰባትን ነገር ይገልጻሉ። ይህንን የምለው ምንድን ነው ዲቴል ውስጥ የማልገባው እንግዲህ የምንሰራበት ፕላትፎርም ትንሽ በዛ አይነት ጉዳይ ላይ እየተሰራ ሲመጣ እንትኑ እየበዛ ስለመጣ ነው ትረዱኛላችሁ ብዬ አስባለሁ። እና ያንን ጠቅሰው ምንድን ነው ያሉት? ሰዎች እንዲህ ሰዎች ኮሜንት ስለሰጧት እንዲያደርገች ብለው ነገሩኝ። ያ ትክክል አይደለም፣ በጣም ያሳዝናል ይሉና ሰውን ማድማት በጣም ቀላል ነው። ምናልባት ማመስገን የማትችሉ ከሆነ ዝም ማለቱ ይመረጣል። ዝም በሉ ነው ያሉት። በቃ ሰዎችን ዝም ብላችሁ አስተያየት እየሰጣችሁ ልባቸውን አታድሙ፣ ተስፋ አታስቆርጧቸው። ስለዚህ የሚቀድመው ማመስገን ነው። ያንን ማድረግ የማትችሉ ከሆነና ውስጣችሁ እሺ የማይላችሁ ከሆነ ግን ዝም በሉ ነው። በቃ ዝም ማለት ማን ገደለ?
ዝም ማለት ማንን ገደለ? ሌላው እንግዲህ ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ ነው ያሉት። ይሄ በተለይ አሁን አስተያየት እየሰሙ ተስፋ ለሚቆርጡት ሰዎች ወቅታዊ መልእክት ነው ብዬ አምናለሁ አስባለሁ። እና እንግዲህ ሰው ቢናገራችሁ ምን ማሰብ እንደሚገባችሁ የቅዱስ ዮሐንስን 3 ንግግሮች ልንገራችሁ ይሉና በጣም የሚገርም ነጥብ ነው የሚያነሱት። ምን አሉ የሚለውን ከሳቸው አንደበት ሰምተን እንመለስ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሁን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን፣ ወገኖች ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንተ ደንቆሮ፣ አንተ ደደብ፣ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለም? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። 3ኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ሲሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁ? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በጦር ከገደለ በቃል የወጋ ይበልጣል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃሉ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ፣ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ።
እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው እንዲህ ያለ ነው የምንላቸው። ጸልዩለት። ሌባ ወንበዴ ብታይ፣ ይሄ ሰውዬ ዘማዊ ብታይ፣ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት። እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቼ አሳዘን። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንደሰማችሁት ነው እንግዲህ ይሄ በእንደዚህ አይነት ሀሳብ ውስጥ ላለፉ ምናልባትም ደግሞ በእንደዚህ አይነት ሀሳብ ውስጥ ለማለፍ በዝግጅት ላይ ላሉ ትልቅ ትምህርት ይሆናል ብዬ አስባለሁ። ትልቅ ትምህርት። በቀጣይነት እንግዲህ ከዚህ ጋር በተቀራረበ መሰል የሆነ ወቅቱን የሚያወጅ መልእክት ያስተላለፈው ዲያቆን ሄኖክ ኃይሌ ነው። የእሱም የሚገርም መልእክት ነው እና የእሱንም ሰምተን እንመለስ። አለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃለህ፣ ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ውይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል፣ ጌታ ሆይ ይሸታሃል ምንላቸው ሰዎች አሉ። እግዚአብሔር አይሸተውም። ምበና የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ሕይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን። የምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለን። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት እንደሰማችሁት ነው። እና እንደዚህ መንፈሳዊ ሪፈረንሶችን በዋቢነት እያጣቀሱ የሚያስተምሩ መምህራኖች ያስፈልጋሉ። ምክንያቱም ተስፋ የቆረጠ ልብን ለማነሳሳት የጨለመን ስሜት ወደ ብርሃን ለመመለስ እንደዚህ አይነት መምህራኖች ያስፈልጋሉ። የእንደዚህ አይነት መምህራኖች የቆየ ልምድ ብዙዎችን ከተስፋ መቁረጥ ስሜት ይመልሳል። ብዙዎችን ከመተቻቸት ስሜት ይመልሳል። ብዙዎችን ከመወቃቀስ ስሜት ይመልሳል ብዬ አስባለሁ። አሁን ጊዜው የመወቃቀስ መሆን የለበትም፣ የመረዳዳት ጊዜ ነው መሆን ያለበት። እግዚአብሔር ከፈቀደ፣ እግዚአብሔር ልቦና ከሰጠን በቃ በራሱ ኑሮ ምሬቱ አይበቃንም ወይ? በራሱ አሁን ያለው ኮንዲሽን ወቅቱ በራሱ በቂ እኮ ነው። እንኳን የኛ ምሬት ተጨምሮበት፣ እንኳን የኛ መጠላላት፣ የኛ መገፋፋት፣ የኛ መተቻቸት፣ የኛ መነቃቀፍ ተጨምሮበት ይቅርና እንዲሁም ሊትራሊ ስትመለከቱት ወቅቱ መራራ ነው።
ከብዙ ነገሮች አንጻር ብዙ ነገሮችን መጥቀስ ይቻላል። የኑሮ ውድነቱን ምናምን መፈናቀሉ ብዙ ነገሮችን በምክንያት ማንም ሰው ተመችቶ አይደለም እየኖረ ያለው እና እሱ እንዳለ ሆኖ ደግሞ ይሄ ነገር ሲጨመርበት የበለጠ ህይወትን መራራ ያደርጋታልና ከዛ ይልቅ ስህተት እንኳን ብንመለከት በቅንነት ብንተራረም፣ ስህተትን ብንመለከት በቅንነት ብንተጋገዝ፣ ስህተትን ብንመለከት ወዲያው በስሜታዊነት ሌሎች ሰዎች ድንጋይ ሲያቀብሉን ተቀብለን ከመወራወር ይልቅ ነው በቃ እኔ እዚህ ላይ መወሰን ያለብኝ የራሴ ስሜት ነው፣ የራሴ ሀሳብ ነው። ስለዚህ ከዚህ ሰው ጋር በትክክል ላርቀው ነው ወይ ይህንን አስተያየት የሚሰጠው በትክክል ላርመው ነው ወይስ እሱን በማረም ስም በምሰጠው አስተያየት ብዙዎች ለእኔ የበለጠ ሞገስ እንዲሰጡኝ አስቤ ነው ወይ? እነዚህን ሁሉ ነገሮች ማዕከል አድርገን ማሰብ መቻል አለብን። ምክንያቱም እግዚአብሔር ሰዎች ባይመረምሩ እግዚአብሔር ልብን ስለሚመረምር እግዚአብሔር ያሰብነውን ስለሚያውቅ እና ከመቼም ጊዜ በላይ በቅንነት የምንነጋገርበት በቅንነት የምንመካከርበት ነው እንጂ የምንነቃቀፍበት ጊዜ ነው ብዬ አላስብም። ምክንያቱም ብዙ ነገሯችን ጠቁራል። ብዙ ነገራችን ህይወታችን ጠቁሯል፣ ኑሯችን ጠቁሯል፣ አስተሳሰባችን ጠቁሯል። የብዙ ክፋት ውጤቶች ሆነናል እና ወደ ተሻለው ነገር መምጣት አይቻልም ወይ? አንድ እሱን እንድትይዙልኝ ይፈልጋለሁ። ሌላው ምንድነው ባምቢ ሀበሻ አንድ የለቀቀችው ቪዲዮ ላይ ያለችው ነገር አለ እና ምንድነው ያለችው ትንሽ ተች ስላደረገኝና እዛም ላይ የተሰማኝን ነገር ማንጸባረቅ ስላለብኝ ነው። ይሄ የመጨረሻ ቪዲዮ ሊሆን ይችላል ትልና ቤተክርስቲያንን የምትለው ነገር አለ። ከዚህ በኋላ እኔ አልወክልሽም ምናምን። እንግዲህ ብዙቻችሁ ምናልባት ሰምታችሁታል ብዬ አስባለሁ እና እኔ አልወክልሽም ነው ብትላት ቤተክርስቲያንን ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። አስባበት ነው ወይ ያንን የተናገረችው? በዛ አይነት ስሜት ኦፍ ኮርስ ተሰምቷት ሊሆን ይችላል። ስሜቷ ተጎድቶ ሊሆን ይችላል። ብዙ በሚሰጡት አስተያየት ይገባኛል። ስሜቷ ተረብሾ ሊሆን ይችላል። ነገር ግን አንድ መረዳት አለባት ብዬ የማስበው ነገር ቤተክርስቲያን የግለሰቦች ወይም ደግሞ የሆነ አካል ወይም የሆነ ቡድን የግል ንብረት አይደለችም። ለጊዜው ምናልባት እዛው የተሰባሰበው ሁሉንም እያልኩ አይደለም፣ የተወሰኑ ግለሰቦች ለጊዜው እግዚአብሔር ፍርድ እስከሚሰጥ ድረስ እዛ ውስጥ ረንግ በሆነ ወይ ነግሰው ሊሆን ይችላል እና ለነሱ ብሎ በሱ አስተሳሰብ
ለነሱ ብሎ ቤተክርስቲያንን ለቆ መሄድ፣ ወደ ዘፈኑ አለመመለስ፣ ወደ ጭፈራው አለመመለስ ከአንደበቷ ከተናገረችው ላይ ተነስቼ ነው ይሄንን የምለውና አይ በቃ እኔ አላዋጥሽም፣ እኔ አልወክልሽም፣ ስለዚህ ወደ ዘፈኑ ዓለም ተመልሻለሁ፣ ወደ ጭፈራው ዓለም ተመልሻለሁ፣ ወደ መርመጠጡ ነው ማን ቦታ ላይ ሊትራሊ ወደ መርመጥመጡ ነው ምናምን የሚል ነገር አለ። ይሄ የበለጠ አንቺን ያስተችሻል። የበለጠ ያንቺን ማቹሪቲ ሰዎች ግምት ውስጥ ሊጥል ይችላል። ስለዚህ አንደኛ ለማን ብለሽ ነው ቤተክርስቲያን ትተሽ የምትሄጂው? ማንም ሰው ይተቻል። በነገራችን ላይ ትችትን አንፍራ። በተለይ ወደ ማህበራዊ ሚዲያ የምንመጣ ሰዎች ትችትን በፍጹም መፍራት የለብንም። አንድ ነገር ልንገራቸው። ፈላስፋው ሆሜር ሆሜር ይመስለኛል፣ ከተሳሳትኩ ይቅርታ። ሰዎች ምን ይሉታል አንድ ወቅት እንደዚህ እያሉ ሰዎች ያምኋል፣ እንዲህ እያሉ ስምን ያነሳሉ ሲባል ምንም አልገረመውም፣ አልሞቀውም፣ አልበረደውም። እና ታዲያ ምን ያስገርማል አላቸው። እንዴት አሉት። እንዴ ማንም ሰው እኮ ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለትችት የተጋለጠ ነው። መልካም ስለሰራችሁ መልካም ስላልሰራችሁ አይደለም። ከእናታችሁ ማህፀን ከወጣችሁበት ጊዜ ጀምሮ ለነቀፌታ የተጋለጣችሁ ናችሁ። ያንን አምናችሁ መቀበል አለባችሁ። የፈለገ መልአካዊ ባህር ቢኖራችሁ፣ የፈለገ ለዓለም መልካም ነገር ብትሰሩ፣ የፈለገ ለዓለም በጎ ነገር ብታደርጉ፣ የፈለገ ሰዎችን ብትረዱ፣ ብታግዙ፣ መልካም የሆኑ ነገሮችን ጠቅላላ ብትፈጽሙ ከትችት አትድኑ። መጀመሪያ ይህንን ማወቅ ይኖርብናል። ይህንን ሳናቅ ሳንዘጋጅ ስንቀር ነው የስሜት ስብራት የሚደርስብን። ይህንን ግን በቃ የሰው ልጅ ወደ ምድር ከመጣበት ጊዜ ጀምሮ ለትችት እንደተጋለጠ የሚያምን አእምሮ ካለን ሰዎች የፈለጉትን ነገር ቢሉን ሁሌ የምንጠይቀው ህሊናችንን ነው እንጂ የሰዎችን ትችት አይደለም። ሁሌ መፍራት ያለብን እግዚአብሔርና ህሊናችንን ነው። ምንም ነገር መደበቅ የማንችለው ከሁለቱ ስለሆነ ከህሊናችንና ከእግዚአብሔር ስለሆነ። ከሰው ብዙ ነገር እኮ መደበቅ ይቻላል። አሁንም እየተመለከትነው ነው። ስለዚህ ይሄ ትክክል አይደለም ነው የእሱ አባባል። ቤተክርስቲያንን ያልወክልሽም እንዲህ ነው ምናምን ብሎ አኩርፎ መሄዱ የበለጠ ግምት ውስጥ ይከታል እንጂ ምንም የሚያመጣው ነገር የለም። ይሄማ ህፃን ልጅ ወይ አሻንጉሊቱን ወይም ደግሞ የገዙለትን ከረሜላ ሲቀሙት አኩርፎ በቃ ሁለተኛ እዚህ ቤት አልመጣም እንደሚለው ነው። ያንቺ እድሜ ደግሞ ያንን የሚፈቅድ ነው ብዬ አላስብም። ይልቅ በፖዚቲቭ ወይ አሁን የሚንጫጫውን ሁሉ ዝም ለማሰኘት ማለት ነው ወደ ትክክለኛው መንገድ ተመልሰሽ ከቤተክርስቲያን ከመራቅ ይልቅ ንስሐ ወስደሽ ማንም ሰው እንደሚያደርገው ሁላችንም በየቀኑ ኃጢአት እንሰራለን አለ። ኃጢአታችን ሲከብደን ከእግዚአብሔር ጋር የምንታረቅበት ንስሐ ነው። ወደ ንስሐ ህይወት ተመልሰሽ ማድረግ ያለብሽ ነገር አድርገሽ መጠመቅ ያለብሽን ቅደር ተጠምቀሽ እንዲህ በዛ መስመር ውስጥ መተሽ እዛ ጋር ያለውን ዓለማዊ ህይወት እርግፍ አድርገሽ ስተሽ ወደ እግዚአብሔር ቤት ተመልሰሽ በጸሎት በጾም ያንቺን ሌላ ገጽታሽን የተቀየረ ከስክራች ከዜሮ እግዚአብሔር ምክንያቱም አፍርሶ መስራት ስለሚችል ማለት ነው። በዛ አይነት ሁኔታ እግዚአብሔር አፍርሶ እንዲሰራሽ ብዙዎቻችን የምንለምነውም ያንን ነው። የኃጢአት ውስጥ ስንመላለስ እንኳ በቃ ኖርማሊ ያንን ነገር በቃ እንዳለ እንድንቶ እንደገና አፍርሰ በአዲስ ማንነት ቅረጸኝ፣ በአዲስ ማንነት ፍጠረኝ እንደምንለው በዛ አይነት ሁኔታ ተፈጥረሽ መተሽ የገዳም መስታወቂያ አይደለም አደባባይ መድረክ ላይ ቆመሽ ስለ እግዚአብሔር ብትሰብኪ ማንም ሊቃወምሽ መብት የለውም። ያንን ግን በተግባር ነው ማሳየት ያለብሽ እንጂ እንደ ፈሪ ሰው የሆነ ነገር ተባልኩኝ ብለሽ ከቤተክርስቲያን መራቁ ማንንም አትጎጂም። ቤተክርስቲያንንም አትጎጂም። ራስሽን ግን ልትጎጂ ትችያለሽ። ምክንያቱም ከቤተክርስቲያን መራቅ ዋጋ ያስከፍላል እንጂ ዋጋ አይሰጥም። ወደ ዘፈን ዓለም መመለስ ያስቀጣል እንጂ ዋጋ አይሰጥም። ከእግዚአብሔር ጋር አለመታረቅ፣ ከቤተክርስቲያን መሸሽ ከእግዚአብሔር ጋር አለመታረቅ ነው አይደለ? ወደ ዘፈን አለመመለስ፣ ወደ ዓለማዊ አለመመለስ ከእግዚአብሔር ጋር መጣላት ነው እንጂ መታረቅ አይደለም። ይሄንን አንቺም አትክጂም። እንደ ወንድም የምመክርሽ ግን የሰውን ጫጫታ ተይው። ሁላችንም እናጠፋለን። ቅድም ደጋግሜ እንደተናገርኩት እዚህ ምድር ላይ ማንም ጻድቅ የለም። መጀመሪያ እሱን እመኚ። ኃጢአት ሰርቻለሁ የሚለውን ነገር ለቤተሰቦች የነገርሽበትን ቪዲዮ አይቻለሁ። እኔ ከዚህ በኋላ ትዳር ነው ፈልገው በንስሐ ህይወት መመላለስ እፈልጋለሁ፣ እንዲህ መመለስ እፈልጋለሁ ብለሻል። ጀግንነት ነው ይሄ።
አሁንም ተስፋ ሳትቆርጪ ውስጥሽ ያለውን ነገር የሰውን አስተያየት የሰውን ትችት ምናምን አጥበሽው ጣዩና እግዚአብሔርን ብቻ ለምኜ እንደውም ከራስሽ ጋር ተመካክረሽ ሱባኤ ሁሉ ብትይዢ ደስ ይለኛል። ከምሬ ነው። ይሄ የወንድምነት ምክር ነው። ምክንያቱም እግዚአብሔር ሁሌም ይቅር ባይ ስለሆነ ሁሌም ይቅር ስለሚለን ሁላችንም ኃጢአት ስንሰራ በዚህ አይነት መንገድ ስለምንመላለስ ማለት ነው። እና የመጀመሪያው ማንም ጻድቅ እንዳልሆነ አስበሽ የተመላልሽበትን ህይወት ታውቂያለሽ። በቃ እኔ ብቻ አይደለሁም በሚለው ነገር መጽናናት ይኖርሻል። መጽናናቱ ብቻ አይደለም ግን በቃ እስከዛሬ በዚህ ህይወት ተመላልሻለሁ፣ በቃ የኛው ህይወት ደግሞ በቃኝ። ከዚህ በኋላ ደግሞ እስኪ ፍቀድልኝና ደግሞ በአንተ ቤት ልመላለስ፣ እስከ መጨረሻው በአንተ ቤት እንድጸና አንተ ኃይል ሁነኝ፣ አንተ ድጋፍ ሁነኝ። በቃ ያኛውን ዓለም አይቼዋለሁ፣ የሚያዋጣ አይደለም። ያንን የጨለማ ዓለም ተመላልሽበታለሁ፣ የሚያዋጣ አይደለም። እውነተኛ ሰላም ያለው፣ እውነተኛ መረጋጋት ያለው፣ እውነተኛ ስክነት ያለው አንተ ቤት ስለሆነ ያንን ህይወት ፍቀድልኝ በይና በሱባኤ ጠይቀሽ ወደ እግዚአብሔር ተመልሽ። ትችያለሽ፣ ስለምትችይ ነው እንጂ ለሰዎች ተቹኝ ብለሽ ሰዎች እንዲተናገሩኝ ሆድ አስባሱኝ ብለሽ ብቻን እኔ አንቺን አልወክልሽም፣ ከዚህ በኋላ ወደ አንቺ አልመጣም፣ ለተኩላዎች ነው ምንድነው አንቺ ውስጥ የሚመላለሱ ብዙ ከዚህ በላይ እኮ በነገራችን ላይ ብዙ እየሰማን ውስጣችን እየተቃጠለ የምናልፋቸው እኮ ነገሮች አሉ። ያንን ሁሉ ችለን ነው በቃ እግዚአብሔር አንድ ቀን ራሱ ፍርድ ይሰጣል እያለን የሚረጅ ሁላችንም ሆድ በባሰን ቁጥር አይ ቤተክርስቲያን በቃ አንቺ እኛ ልንወክል አንችልም፣ እኛ ኃጢአተኞች የምንሸሽ ከሆነማ ትክክለኛ አካሄድ አይደለም። ስለዚህ ይህንን አስተሳሰብሽን ይህንን አስተያየትሽን ተዩ። ለማን ብለሽ ነው ቤተክርስቲያን ትተሽ የምትሄጂው? እንደም የአንቺ ጥንካሬ የአንቺ ስብዕና ማስለካት ያለብሽ በዚህኛው መንገድ ነው። ወደ እግዚአብሔር ቤት በመመለስ ስህተትን ላለመድገም ከእግዚአብሔር ጋር በመነጋገር እግዚአብሔር እንድጋፍ ነኝ ኃይል ስጠኝ ከዛ ህይወት አውጣኝ ብለሽ በመጠየቅ ከዛ በኋላ ደግሞ ያንን በተግባር ቀይረሽ የእግዚአብሔር ልጅነትሽን በተግባር በማሳየት ያ ካልሆነ ሰዎች አበሳጩኝ ተብሎ የክርስቶስ ራስ የሆነች ቤተክርስቲያን አትተውም። ሰዎች አናደዱኝ ተብሎ በእግዚአብሔር ማንነት ላይ የተመሰረተችን ቤተክርስቲያን ትቶ መሄድ አይቻልም። ሰዎች ኮሜንት ሰጡኝ ተብሎ ዘላለማዊ እናትን ትቶ መሄድ አይቻልም። ስለዚህ እስኪ እንደገና ከራስሽ ጋር ተነጋገሪና ግዴለሽም ከስሜታዊነት ውጪ ከሰዎች ጋር ሲሆን ከእግዚአብሔር ጋር ተነጋገሪ። ቅዱሳን መጽሐፍትን አንበቢ፣ ግዴለሽም መጽሐፍ ቅዱስን አንበቢ። ብዙ ነገሮች ይቀየራሉ። እርግጠኛ ሆኜ ነው የምነግርሽ። ሁላችንም ከዛ ከጨቀየ ህይወት ነው የመጣ ነው ብዬሻለሁ እኮ። ልብስ ለብሶ የሄደ ሁሉ ጻድቅ አይደለም። አደባባይ ላይ ወጥቶ የተናገረ ሁሉ ጻድቅ አይደለም። ጻድቅን የሚያውቀው እግዚአብሔር ብቻ ነው። ጻድቅን ሰዎች አይደለም የሚያውቁት። ስለ እሸትና ስለ እባብ በትንሽ ነገር ልበላቸው። ይችልሽ ከገዳም አባቶች ጋር መስራቷ የሚያስወቅሳት አይደለም፣ የሚያስወቅስ አባቶችን ነው። እሱን እመጣበታለሁ። ልጅቷን ግን ቤተክርስቲያን ትወዳታለች፣ ኃጢአቷን ትጠላለች። ልጅቷ ደግሞ በአደባባይ ኃጢአትን መስበኳን ቤተክርስቲያን ታወግዛለች። ሰምታችሁኛል አይደለም? በአደባባይ ራቁቷን ቪዲዮ መቅረጿን፣ ስለ ዝሙት፣ ስለ ሌሎች ልዩ ልዩ ጸያፍ ወሬዎች ማውራቷን ቤተክርስቲያን ታወግዛለች። እንዝላል በሆኑት አባቶች መካከል ሆና እንጂ ሐዋርያው ታዲዎስ ቢያገኛት እንደዚያች ራቁቷን እንደሆነችው ዘማ በነፋስ ወደ ሰማይ ሊሰቅላት ይችል ነበረ። ስለዚህ የሚያሰቅልም ስራ ሰርታለች እያልኳቸው ነው። እሷን ብቻ አይደለም ተከታዮቿ። መዝሙር ስትዘምር ቤተክርስቲያን ስትሄድ አታበረታቷትም። ራቁቷን ስትሆን ግን ታበረታታላችሁ፣ ላይክ ሸር ታደርጋላችሁ። ለዚህ ያደረሳችኋት እናንተ ናችሁ ማለት ነው። እናንተ ራሱ ተጠያቂዎች ናችሁ። ንስሐ ያስፈልጋችኋል። ይሄን ማመን አለባችሁ። ሲቀጥል ወደ ገዳም አባቶች ልምጣ። የገዳም አባቶች ለምንድን ነው ግን ዓለማውያን ለመሆን የምትመኙት? ገዳም የሄዳችሁት በልታችሁ ልጠግቡ፣ ለብሳችሁ ሊሞቃችሁ፣ ጠጥታችሁ ልድረኩ ነው እንዲሄዳችሁት? ዓለምን ኮታችሁ ሄዳችኋል። ስለዚህ ከገዳም ራባችሁም ጠማችሁ፣ ራባችሁን ጥማችሁን ራብ አድርጋችሁ ጥም አድርጋችሁ ኑሩ እንጂ ለምንድን ነው ወደ ዓለም ልመና የምትመጡት?
ኢትዮጵያን ያስተዳደሩት እነ ጻድቁ ዮሐንስና እነ ቅዱስ ላሊበላ እኮ ሰሌን እየሰፉ ጎመን እየበሉ የተረፈውን እየመጸወቱ ነው ኢትዮጵያን ያስተዳደሩት። እናንተ ገዳም ሆናችሁ ቀጋ መብላት አቃታችሁ? ሰሌን ሰፍታችሁ መሸጥ አቃታችሁ? የእጅ ስራ መስራት አቃታችሁ? ዓለም ላይ ያለ ሰው እኮ እያንዳንዱ ችግር አለበት። ቆሎ እየበላ እኮ የሚያድር አለ። ጎመን እየበላ ጎመን አቱ የሚያድር ሰው እኮ አለ አይደል እንዴ? ልጅ የሚያሳድግ ከጀርባው ደግሞ የሚጦራቸው የሚጠውራቸው እናት አባት ያሉት አስራተ በኩራት የሚያወጣ ሰው እኮ ነው ያለ። ለምን ከዚህ መሰብሰብ አስፈለጋችሁ? እናንተ ለምን ብቻችሁን ማስተዳደር አቃታችሁ? ራሳችሁ ማስተዳደር አቃታችሁ? ስለዚህ እናንተ ራሱ ተጠያቂዎች ናችሁ። ተስተካከሉ። ፍትሐ ነገሥት አንቀጽ 17 ላይ ከኃጢአተኛ ምጽዋትን ከምትቀበል ረሃብ ቢገልህ ይሻላል ብሏል። አያችሁ አይደል? በዓለም ያለ ሰው ኃጢአተኛ እንደሆነ አትርሱ። አብዛኛው ማለት ነው። ገንዘቡን በኃጢአት የተሰበሰበ እንደሆነ አትርሱ። ሲቀጥል ደግሞ ገንዘቡን ብቻ ሳይሆን ማየት የነበረባችሁ ይህች ልጅ በምን ምክንያት ታዋቂ የሆነችው በመልካም ስራ ነው በመጥፎ ስራ ብላችሁ ግራ ቀኝ ማየት ነበረባችሁ። ገንዘቡን ብቻ ማየት አልነበረባችሁ ማለት ነው። ተጠያቂዎች እናንተ ጭምራችሁ። ሲቀጥል እሸም በዚህ ጊዜ ካለፈ በኋላ ይህን ነገር ይህን ያህል አወጥቶ አጀንዳ ማድረግና ለቤተ ክርስቲያን ይህን ያህል ለልጆች ህውከት መሆን አልነበረበትም። ለወደፊቱ እንዳይሆን ለአባቶች መልእክት መስጠት ነበረበት እንጂ ይህን ያህል አጀንዳ መፍጠር አልነበረበትም። ሰላም እግዚአብሔር ከሁላችን ጋር ይሆን። ምናልባት ትምህርት ይሆን ይችላል ብዬ ስለማስብ አንድ በግል የገጠመኝን ነገር ልንገርሽ። አንዲት ልጅ መሰራቸውን መርሃ ግብሮች ብዙ ጊዜ ትከታተል ስለነበር ደወለችልኝ። እድሜዋን ነገረችኝ። ኦልሞስት 19 እስከ 20 በዚህ አካባቢ ብትሆን ነው እና በጣም ወደ መንፈሳዊነት ህይወት መምጣት የምትፈልግ ልጅ ነች። የእግዚአብሔርን ቃል ታዳምጣለች፣ ትጾማለች፣ ትጸልያለች እና ለቤተክርስቲያን ያላት ፍቅር የሚገርም ነው። ከአንደበቷ እንደተረዳሁት ማለት ነው። በዛ አጋጣሚ ብዙ ጊዜ እነዚህ መንፈሳዊ ነገሮችን ስለምትከታተል በዛ ጉዳይ ላይ ከሚሰሩ የድረገጽ ጸሐፊዎች ያንዱን የፌስቡክ ገጽ ትከታተላለች እና በጣም ብዙ ተከታይ ያለው ነው። ብዙዎች የሱን ትምህርት ይወዱለታል፣ ብዙዎች ያደንቁታል። ምክንያቱም አንደበቱ ማር ነው። በጣም የሚገርም ነገር ነው የሚያስተምረው። እንዲህ እና መከታተል ሲጀምር እች ልጅ እንግዲህ ከእግዚአብሔር ጋር ያላትን ቁርኝት በጣም ስለወደደችው እንዲህ አይነት ነገሮች በጣም ይስቧታል እና በገጹ የምትሳብና የሚያስተምረው ስለ እግዚአብሔር ነው፣ የሚሰብከው ስለ እግዚአብሔር ነው። ያንን ምንም መከታተል ትጀምራለች። ሰው በኋላ እንደውም በሜሴጅ አስተያየት ምናምን መስጠት ስትጀምር ይተዋወቃሉ፣ የበለጠ ኦንላይን ላይ ይግባባሉ። ከዕለታት አንድ ቀን በጣም ከመግባባታቸው የተነሳ መተሽ ለምን ቤቴን አታይልኝም ይላታል። ምንም ጭንቅላቷ ውስጥ ያሰበችው ነገር የለም። ምክንያቱም መንፈሳዊ ሰው ነው። ምክንያቱም መድረክ ላይ የሚያስተምረው ነገር የእሱን ኢሜጅ የሆነ እሷ ውስጥ የሳለባት መንገድ አለ። ስለዚህ ደስ ይለኛል አለችው። ውስጡ ያሰበችው ምንድነው? በቃ በጣም መንፈሳዊ ሰው ነው፣ ትምህርቱን ተወድለታለች፣ በጣም ብዙዎች ይከተሉታል የመሳሰለው። ስለዚህ እንደዚህ አይነት ሰው ጋር ብትሄድ የበለጠ ልትማር፣ የበለጠ ስለ እግዚአብሔር ለማወቅ ትችላለች። የምታጣው ነገር የለም። ያንን ሳቢ አድርጋ ቤቷ ሄደች። ከአንደበቷ የሰማሁትና መነግርሽ ለምን እንዳነሳው ትነግርሻለሁ መጨረሻ ላይ። ሰው ሄደች። የሚኖረው ብቻውን ነው። ጭር ያለ ግቢ ውስጥ ማንም አልነበረም። ገባች። በእንግድነት ተቀበላት። በኋላ ግን ሁኔታው አላማራትም። በር ዘግቶ ሊደፋ ሲል ጮሃ አስፈራርቶ አመለጠችው። ዝርዝር መግባት ስላልፈለኩ ነው። እና የሆነው ነገር ማመን አልቻለችም። ተምታታባት። እድሜዋን ገምጪ። 19 or 20 አካባቢ ነው ያለችኝ። ገና ልጅ ነች ልጅ። ስለዚህ አንድ ነገር ላይ ብቻ ነበር ዲቤት። ስለዚህ አእምሯን ይሄ ነገር ሊሆን ይችላል፣ ይሄ ነገር ክፋት አላሰበችም። ምክንያቱም ሁሌም እግዚአብሔርን የሚያስብ ሰው ክፋትን እንዴት ብሎ ሊያስብ ይችላል? በኋላ ግን ሁሉ ነገሯ ተቀየረ። ከዛ ቤት እግሬ አውጪኝ ብላ ወጣች። ወጣ ቤቷ ገብታ ከተረጋጋች በኋላ ነው ስልክ የደወለችልኝ። ስደውልልኝ ምንድን ነው ያለችኝ? የመጀመሪያው ታሪኩን ከመናገሯ በፊት ወርቅ አፈራው፣ አቤት እምነቴን ልቀይር ነው። ምን ማለት ነው? ማን ልበል? እገሌ ገሌ ይባላለሁ። ከዛ ድሩት ገባን። ስንት ዓመትሽ ነው? እንደዚህ። ስለዚህ ይህን እንድትወስኝ ያደረገች ምንድነው? እድሜዋን የቀየርኳት ምንድነው? ያው ማቹሪቲ አንዳንድ ጊዜ ከእድሜም ጋር ይያዛል። የህይወት ልምድ የሚነግረን ነገር አለ። ያንን ግምት ለመክተት ነው።
ስለዚህ አንደኛ በእኛ ሀገር ኮንቴክስት ይሄ እድሜ ብዙ ነገር የሚያስተምረን ነው። እንደው በእድሜ እንደገፉት አይሆን እንጂ በዛ ላይ ደግሞ መንፈሳዊነትን የምትከተይ ልጅ ነሽ። ስለዚህ አንድ ሰው ይሄን አድርገኝ ተብሎ ቤተክርስቲያን ተትቶ ይኬዳል ወይ ነው ያልኳት። አንድ ሰው እንዲህ አበሳጨኝ፣ አንድ ሰው እንዲህ ሊያደርገኝ ነበር ተብሎ ለአንድ ሰው ተብሎ እንዴት ነው ቤተክርስቲያን ተትቶ የሚኬደው? ስለዚህ በቃ ነው መቴ ልቀይር ነው። ለምን የምትቀይረው? እንዲህ ቤቱ ጠርቶ እንዲህ ሊያደርገኝ ነበረ እኮ። ይሄ ልጅ እኮ ቤተክርስቲያንን አይወክልም። ይሄ ልጅ ራሱ እንጂ ቤተክርስቲያንን አይወክልም። ቤተክርስቲያን ያን አድርግ ብለው አይደለም እንዴ። ወርቅ አፈራሁ ለሰራው ስህተትና ለሰራው ኃጢአት ቤተክርስቲያን ነች የሚጠይቀው አይደለች? ወርቅ አፈራሁ ነው የሚጠይቀው። ስለዚህ ትክክል አይደለሽም። እንደዛ የምትወስኝ ከሆነ መጀመሪያም ቤተክርስቲያንን አታውቂያትም ነበር ነው ያልኳት። ወይም ደግሞ ስለ ቤተክርስቲያን ያለሽ አመለካከት የተዛባ ነው። ማንም ባስኮረፈን ቁጥር እምነቴን እቀይራለሁ የምንል ከሆነ አልገባንም ማለት ነው። መጀመሪያም ክርስቲያን አልነበርንም፣ መጀመሪያም የተዋህዶ ልጆች አልነበርንም ማለት ነው። ልንለይ ይገባል። ይህንን ሁሉ የምነግርሽ ለምንድን ነው? ሰው ስላበሳጨን ቤተክርስቲያንን ትተን መሄድ የለብንም። ሰዎች የሆነ ነገር ስላሉን አኩርፈን ቤተክርስቲያንን ትተን፣ ምክንያቱም ቤተክርስቲያን ምንም የሚቀርባት ነገር የለም። እኛ ይቀርብናል እንጂ እኮ ቤተክርስቲያን ምንም የሚቀርባት ነገር የለም። ነግሬሻለሁ። ቤተክርስቲያን የተመሰረተችው በክርስቶስ ላይ ነውና፣ በክርስቶስ ላይ የተመሰረተች ቤተክርስቲያን ደግሞ ሰው ሄደ ሰው መጣ ምንም የሚጎልባት ነገር የለም። እሱን ማሰብ አለብሽ። የምትጎጂው አንቺ ነሽ እና ይህን አስተሳሰብሽን ቀይሪ ለማለት ነው። ከዚህ ጋር ሌሎችም እህቶች ሌሎችም ወንድሞች ካላችሁ የሆነ ሰው ስላበሳጫችሁ እዛ ውስጥ ያለ ሰው ለዛ ሰው ብላችሁ ቤተክርስቲያን የምትተው ከሆነ በጣም ትልቅ ስህተት ነው። ከምሬ ነው ብላችሁ በጣም 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 ትልቅ ስህተት ነው እና እዛ ላይ ልንጠነቀቅ ይገባል ለማለት ነው። እርግጠኛ ነኝ ባምቢ ሀበሻ ይሄንን የግል ሀሳቤን በቅንነት ተቀብለሽ አይ ቲንክ በዚህ መንገድ ትመለሻለሽ። ምናልባትም ደግሞ በጣም ከብዙዎች በተሻለ መንገዱ የበረታሽ የክርስቶስ ልጅ ትሆኛለሽ ብዬ አስባለሁ እና በዛ መንገድ መሄድ ይኖርብሻል እንጂ ይሄ እንትንሽ በነገራችን ላይ ይሄንን ሁሉ እንድላይ ገፋፋኝ ምንድነው ይሄኛው ቪዲዮ ስላልተመቸኝ ነው። ስለሌላው ቅድም ተናግሬያለሁ። ብዙዎች ከመጠን በላይ አስተያየት ስለተቀያየሩበት እዛ ውስጥ አልገባም። እንደዚህ አይነት ቪዲዮ አግኝተንባታል። እንደዚህ አይነት ቪዲዮ የብዙ ሰዎች ቪዲዮ ፋይል እኮ አንዳንዶቹም እጃችን ላይ አለ። ግን እግዚአብሔር ፍርድ ሰጪው እግዚአብሔር ስለሆነ እንደው በጣም ሲያልፉ ራሱ እግዚአብሔር ያጋልጠዋል ብለን እንጂ ቪዲዮ አግኝተናል ገለመሌ ምናምን ቪዲዮ አግኝተናል የምንል ሰዎች እኛስ ራሳችን ያለፈ ፋይላችን ቢገለጥ ኃጢአት የለብንም? ስለዚህ እንደዚህ ቅስም በሚሰሩ ሁኔታ በዛ መልኩ መሄዱ ትክክል አይደለም። ኤኒዌይ ግን ትልቁ ነገር ምንድነው እግዚአብሔርም የሚወደው ይሄንን ስለሆነ ከትችትና ከመነቃቀፍ ይልቅ በትክክለኛው መንገድ ብንተራረም መልካም ነው የሚለውን ለማስገንዘብ ነው እና ያ ቪዲዮሽ ብዙም ስላላለኝ ነው ይህንን አስተያየት የግል አስተያየቴን የተሰማኝን ነገር ለመሰንዘር የመጣሁትና ወደ ዓለማዊ ሕይወት መመለሱ የበለጠ ዋጋ ያስከፍልሻል እንጂ መፍትሄ አይሆንሽምና አስቢበት ለማለት ነው። እንግዲህ ይሄን ያህል በሁለቱ ሰዎች ዙሪያ ካልኩኝ የጠቆምኳችሁ ሌላ የወንድማችን ምክር አለ። ምንድነው የሚለው? በመተት ስትጥሉ ቤታችሁ ይህ ይሆናል ይለናልና እንግዲህ ብዙ ጊዜ በመተት በድግምት ዙሪያ እናወራለን። ብዙ አስተያየቶች ይደርሱኛል። ዛሬም ረጃጅም ታሪኮች ደርሰውኛል። ግን ረጃጅም ታሪኮችን በድካም ስሜት ውስጥ ሆኜ መናገር ስላልፈለግኩኝ ነው። ሌላ ጊዜ በደንብ ተዘጋጅባቸው እነዛን ታሪኮች ለብዙዎቻችሁ መማሪያ ይሆናሉና ይዣቸው እመጣለሁ። ስለዚህ እንደው ባጭሩ ግን ይሄ የመተት ነገር ሁሌም የማይለቀን ሆኗል። እንግዲህ የዕለት ከዕለት የህይወታችን አንድ አካል ሆኗል። ስለዚህ ብዙዎች በዚህ እየተጠቁ ነውና በዚህ ጉዳይ ላይ ንሆ ያላቸው ግንዛቤ ያላቸው ሰዎች እንዲህ መጥተው የሚያውቁትን ነገር ማካፈላቸው በጣም ጥሩ ነው። ምክንያቱም ብዙዎችን ያነቃል፣ ብዙዎችን ያስተምራል ብዬ ስለማምን ማለት ነው። እና ይሄ ወንድማችንም እንግዲህ እኔ ከቅርብ ጊዜ ወዲህ ነው የእሱን
የቲክቶክ ቻናል መመልከት የጀመርኩት። እንግዲህ እንደኔ አሁን የኔን እንደሚያደርጉት ከቪዲዮ ላይ ቆራርጠው ልክ ቲክቶክ ላይ እንደሚለቁት የእሱን ቪዲዮዎችም ከዩቲዩብ ቻናል ላይ ወስደው ቆራርጠው ይሁን አላቅም፣ ወይም ደግሞ በራሱ የራሱ የቲክቶክ ቻናል ላይ የሚለቃቸው ይሁኑ አላቅም። ኤኒዌይ ከዛም መጣ ከዛም አስተማሪ ስለሆኑ አልፎ አልፎ ትጠቀሙባቸዋላችሁ ብዬ የማስባቸውን ይዤ እቀርባለሁ እና ይሄ ወንድም ዛሬም እንግዲህ በመተት ስትጠልፉ ቤታችሁ ይሆናል ይለናል። እና ምንድን ነው የሚሆነው በህይወታችን በመተት ስንጠለፍ፣ ሰዎች መተት ሲያደርጉብን በህይወታችን ምንድን ነው ሀፐን የሚያደርገው? ይህንን የምናውቅ ከሆነ ህይወታችን ላይ መተት ተደርገዋል ብለን እንድናቅም ስለሚረዳን ብንሰማው መልካም ነው። ስለዚህ ወንድማችንን ሰምተን እንመለስ። ገላችሁን ከታጠባችሁ ምን ያህል ቀናችሁ? ልብሳችሁን እስከቀየራችሁ ምን ያህል ቀናችሁ? ለማንኛውም በሰው እጅ ስትጠለፉ፣ በመተት ስትታሰሩ ይሄ ነገር በህይወታችሁ ይሆናል። ፈጽሞ ሰው ማግኘት ያስጠላችኋል። ድብት ይይዛችኋል። ቤታችሁን በራችሁን ዘግታችሁ የምትቀመጡ ትሆናላችሁ። ገላችሁን መታጠብ ያስጠላችኋል። አንድ ልብስ ከሳምንት እስከ ሳምንት ለማድረግ ፍላጎት ታሳያላችሁ። ጫማ መቀየር አትፈልጉም። ብቻ ብቸኝነትና ገለልተኝነት። በፊት እኮ ያንቺ ባህሪ ያልነበረም በጊዜ ሂደት የመጣ ነው። አያችሁ፣ ልክ እነዛ ሰዎች መንፈሱን እናንተ ላይ ሲጭኑባችሁ፣ መንፈሱን እናንተ ላይ ሲሰፍር የራሱን ክፉ ባህሪ ለእናንተ ያጋባባችሁ። ከዛ በኋላ ከቤት መውጣት የሚያስጠላችሁ፣ ደስተኛ የነበራችሁ ሰዎች ፈገግታችሁ ከፊታችሁ ላይ የሚጠፋ፣ ደስታችሁ የተቀማችሁ፣ ህይወታችሁ የተቀማችሁ ታናል። እናንተ ግን አታስተውሉትም። ለምንድን ይሄ ነገር የሚሆነው ወዲያው አይደለም፣ በጊዜ ሂደት ነው እያለ ወዲያውማ ከሆነ ልትነቁበት ነው። ስለዚህ እህቶቼ፣ ወንድሞቼ እንደዚህ አይነት ዲፕሬሽን ውስጥ የምትገቡ ከሆነ ራስን መጥላት ውስጥ የምትገቡ ከሆነ ችግር አለ ማለት ነው። ስለዚህ ራሳችሁን በጸበል አስመሙ። የት ቦታ ሪኮመንድ ታረግናለህ ትጠቁመናለህ ካላችሁኝ፣ አንደኛ ዮሴፍ ሚካኤል ብትሄዱ እጠቁማችኋለሁ። ሁለተኛ እንጦጦ ኪዳነ ምሕረት ብትሄዱ እጠቁማችኋለሁ። ሶስተኛ ቤዛዊት ማርያም ቦሌ አራብሳ ብትሄዱ እመክራችኋለሁ። እንደ ወንድማዊ ምክሬ ማለት ነው። በእንደዚህ ተስፋ መቁረጥ ውስጥ ያላችሁ፣ በእንደዚህ አይነት እስራት ውስጥ ያላችሁ፣ እነዛ ሰዎች ገመዱን ያርዝሙት እንጂ አስረዋችኋል። ተረዳችሁኝ? ስለዚህ ራሳችሁን በጸበል አስመርምሩ። የቅዱሳኑ ቃል ኪዳን አይለያችሁ። ስለዚህ እነዚህን ምልክቶች በራእያችሁ ላይ የምትመለከቱ፣ ከብታችሁ የምትገምቱ፣ ጫማችሁን መለወጥ የሚያስጠላችሁ፣ ልብሳችሁን መቀየር፣ መታጠብ፣ ልብስ መቀየር የሚያስጠላችሁ ሰዎች ምልክቱ ሊሆን ስለሚችል በጸሎት፣ በጸበል፣ በስግደት መበርታት ይኖርባችኋል ለማለት ነው። እንግዲህ ለዛሬ ወደ እናንተ ባደርሳቸው መልካም ይሆናል ብዬ ያሰብኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ እንዲሁም በሚያስተምሩ በሚያነጋግሩ መረጃዎች እንገናኛለን። እስከዛው በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ